ከዚህ ሁሉ ነገር ጀርባ ያለችው እች ብልናት፣ እች ውሻ። አለቃትም። እገልሻለሁ። ዳግም አንቺን መቼም አይወድሽም። እሱ ዝቅ ብሎ እንዳንቺ አይነት ሴት ሊወድ አይችልም። በጣም ነው ያፈርኩብሽ። እሺ፣ እንዳንቺ አይነት ልጅ እንዲኖረኝ አልፈልግም በጭራሽ። ከዛሬ ጀምሮ ልጄ እንዳትሆኚ ነው የምጸልየው። ቃል በቃ ከዚህ በላይ ራሴን ዶቅስ አታድርጊ። በቃ ይቅርታ። አንቺ ልክ ነሽ። እኔ አንተን ከልቤ ነው የምወድህ፣ በጣም ነው የማፈቅረህ። ደግሞ ምንም ብታረገኝ አንተ ላይ ሆነልሽ። ግን ምን ሆነሽ ነው የምታለቅሽው? ኧረ አላለቀስኩም ብሌን፣ አትዋሽኝ እንጂ ስታለቅሽ እያየሁሽ አይደል እንዴ? እናቴን አፍቃኝ ነው ያለቀስኩት። አይዞሽ የኔ ልጅ፣ እናትሽን አንድ ቀን ታገኛታለሽ። በሱ ደግሞ በጣም እርግጠኛ ነኝ። አዎ፣ እኔም ከፈጣሪ ጋር ተስፋ አደርጋለሁ። ዳግም፣ ቆይ ካልወደድከኝ ለምን አትሆኝም? በፍቅር እየተጠቀምክ አታቁስለኝ። ከዚህ በላይ ቆይ ምን ልሆንልህ? ይቅርታ ቃል፣ እኔ በጣም ራስ ወዳድ ነኝ። አንቺ ልክ ነሽ። ምን ማድረግ ነው ዳግም? ሁሉም ነገር ተበላሸው ነው እንዴ? ዳግም እባክህ፣ በሷ ስሜት ውስጥ የበለጠ ነገር ነው የደበቀችው። እባክህ አትዘንላት። ለትንሽ ሰከንድ እንኳን ህሊናህን እርሳው። የደበቀችውን ነገር አወጣጣት። እባክህ ዳግም፣ እባክህ። ሰላም ሰላም፣ ወደ ቻናል ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ቻናል በሰላም መጣችሁ። ደህና ናችሁ ወይ? ውድ ቤተሰቦቼ፣ አደራ የብሌን እውነት አሁንም እየወጣ አይደለም። ጭራሽ ነገሮች ወደ ሌላ ነገር ወይም ደግሞ ነገሩን ለማራዘም እየተሞከረ ይገኛል። እንግዲህ በባለፈው ክፍል ላይ ከምርመራው በኋላ ዶክተሩ ውጤቱን ይዞ ከሄደ በኋላ ውጤቱ 1 ሳምንት ይጨርሳን ተብሎ ነበረ። በዚህ መሀል እንግዲህ ብሌን አንድ ነገር ማድረግ አስባለች። እሱም ቃልና ዳግም አብረው ሆነው ዳግም ቃልን እንዲያውጣጣላት፣ ስለ እናቷ መረጃ እንዲቀበላት፣ እዚህ ቀደም እናቷ ያልሆነችውን አልማዝን እናቷ ናት ብላ እንዳመጣች ሁሉ ያንንም ስራ እሷ እንደሰራችው ለዳግም እንደነገራችው ይታወቃል። ለዛም እንግዲህ አሁንም በድጋሚ ያንን ዘዴ ተጠቅመው ቃልን ሊያውጣጧት፣ ዳግም ከአንቺ ጋር ዛሬ አሪፍ ምሽት ማሳለፍ ፈልጋለሁ ብሎ ቃልን ወደ ክላሱ ጠርቷት ነበረ። ቃል ዳግም ስለምታፈቅረው ስለምትወደው ያላትን ሁሉ ነገር እሺ ማለት ነው ስራዋ። እንግዲህ እንዳየናት ከሆነ ምንም ነገር ቢጠይቃት እሺ ትለዋለች። ለዛም ነበር እንግዲህ ይህንን ዘዴ የተጠቀሙት። ግን ነገሩ ሌላ መዘዝ ይዞ እንደሚመጣ ግልጽ ነው። ምክንያቱም ቃልን በስሜቷ ላይ ነው የተጫወቱት። ምክንያቱም የሚያፈቅራት መስሎ ሆን ብሎ ለራሱ ጥቅም ቃልን የቀረባት ዳግም ይሄ ነገር መጨረሻውን እንደማያምር ግልጽ ነው። ነገር ግን ደግሞ ብሌን እናቴ በጣም ናፍቃኛለች፣ እናቴ ማግኘት አለብኝ ብላ ዳግምን የምትወደኝ ከሆነ ዋጋ ክፈልልኝ፣ እሱም ቃልን እንደ ፍቅረኛ ቀርበህ ነገሮችን አውጣጣልኝ ነበረ። እናም በዚህ በተስማሙት መሰረት ዳግም እንግዲህ ቃልን ወደ ቤቱ ጠርቷት ነበረ። እናም እሷም እንግዲህ በደስታ ነው የሄደችው። የምር የወደዳትና ፈልጓት ስለመሰላት ሳታቅማማ ነበረ ወደ ዳግም ሄደችው። ይሄ ነገር በዚህ እያለ እንግዲህ ዳግም ልጅቷ ትንሽ መጠጥ እንድትጠጣ እየገፋፋት እያለ ጥያቄ እንግዲህ ጠይቃት ጀመረ። እሱም እንግዲህ የብሌን እናት ማናት የሚል ነው። ከዛ በፊት ግን አንድ ጥፋት አግኝቶባት ነበረ። እሱም እንግዲህ ለሰላም በኃይሉን የወጋው ዳግም ነው የሚል ያፎ ለምታ በቅቤ አይታሽም እንደሚባለው እንግዲህ ቃል የምታወራው ነገር ስታጣ ተሳስታ አቶ በኃይሉን ዳግም እንደወጋው ለሰላም ነግራት ነበር። እና ዳግም ይህንን ነገር ተጠቅሞ እንግዲህ በተናገርሽው ነገር በጣም አዝኜብሻለሁ፣ ነገር ግን ይቅርታ ማደርግልሽ አንድ ነገር ካደረግሽ ብቻ ነው፣ ያለዛ ግን ዙሬ እንኳ ላይሽም፣ በእናቴ የምልልሻለሁ፣ መቼም ቢሆን ከአንቺ ጋራ አልሆንም፣
ይህን ካላደረግሽ ይላታል። እሷም እንግዲህ አንተ የምትፈልገውን ነገር አደርጋለሁ፣ ምንድን ነው አንተ ጠይቀኝ ነው በማለት በደስታ አንተን ከማጣ ምንም ነገር አደርጋለሁ ትለዋለች። እሱም እንግዲህ የማስቸግርሽ በጣም ቀላል ነገር ነው፣ የብሌን እናት ማናት? እሱን ከነገርሽኝ ይቅርታ አደርግልሻለሁ የሚል ቅድመ ሁኔታ ነበር ያስቀመጠላት። በዚህም ጊዜ እንግዲህ ቃል ነገሩን እንዳትናገር በኃይሉን ፈራች፣ እንዳትነግረው በኃይሉን ፈራች። ዝም እንዳትል ደግሞ ዳግም ልታጣው ነው። ልጅቷ ግራ ስለተጋባች ልጁን እያስማለችው ነበረ። መቼም ቢሆን ለበኃይሉ እንዳትነግረው፣ ለበኃይሉ ከነገርከው እኔንም አንተንም ሁላችንም ነው የሚያጠፋን በማለት የብሌን እናት ለመናገር እንግዲህ ዳር ጫፍ ደርሳ ነበረ። በዚህ ሰዓት እንግዲህ ብሌን በርስር ተለጥፋ የሚያወሩትን ሁሉ እያዳመጠች ነበረ። አሁን ነገረችው ብላ እንግዲህ በተስፋ ብሌን ስትጠብቅ፣ ነገር ግን ቃል ነገሩን በጣም ፈርታለች። በአደራ ድራማ በክፍል 46 ላይ እንግዲህ የተፈጠረው ነገር ቃል ነገሩን መናገር አልፈለገችም። ቃል ብዙም መጠጥ አልጠጣችም። ስለዚህ ማሰብ ነው የጀመረችው። ለምንድን ነው ዳግም በዚህ መጠን ስለ ብሌን እናት እሱ ማወቅ የፈለገው? በዛ ላይ ደግሞ ለብሌን አልነግራትም ብለዋል። ታዲያ እሱ ማወቁ ምን ይጠቅመዋል? ስለዚህ እየተጠቀመብኝ ነው ይሄ ሰው ብላ ስላሰበች ነገሩ ሆን ብለው ድራማ እየሰሩባት እንደሆነ ስለገባት አይሆንም በኃይሉ ይገለኛል ይህን ነገር ከሰማ በማለት ለዳግም ነገሩን መናገር እንደማትፈልግ ስታሳየው ነበረ። በዛም የተነሳ እንግዲህ ዳግም እኔ ከበኃይሉ ጠብቅሻለሁ፣ ምንም አያደርግሽም፣ ሁሌም ከጎንሽ ነኝ በማለት እንግዲህ የውሸት ተስፋ እየሰጣት ነበረ። ቃል ግን ይሄ ነገር አልጣማትም። ነገሩ ሆን ብሎ ወጥመድ ስለመሰላት እዚህ ቀደም አንዳንድ ነገሮችን አይታለች። ምክንያቱም እዚህ ቀደም የበኃይሉን ፍላሽ ከላፕቶፖ ላይ ማን እንዳጠፋው አስታወሰች። ምክንያቱም ብሌን ናች። እሱም ደግሞ ዳግም ወደ ቤቱ ጠርቷት አብረው እንዲሆኑ እንደሚወዳት እያስመሰለ ብሌን ውስጥ ገብታ ያንን ፋይል እንድታጠፋ ስላደረጉ አሁንም ነገሩ ወጥመድ እንደሆነ ስለገባት አሳልፎ ለበኃይሉ ሰጠኛን ብላ ስለፈራች ነገሩን አልናገርም ብላለች ቃል። ዳግም በአሁኑ ምንም አልተሳካለትም። እናም ደግሞ በኃይሉ እዚህ ቀደም ተናግረሻል የሆነ ነገር ለብሌን እናት ወይም ደግሞ ለወይዘሮ ገነት ማለት ነው ሰላም የብሌን ትክክለኛ እናት ናት የሚል መረጃ ደርሷት ነበረ። ስለዚህ እኔ ያደረግሽው አንቺ ነሽ ብሎ አቶ በኃይሉ ደፍቋት ነበረ። ውሃ ውስጥ ለሰዓታት ደፍቋት እዛው ራሷን ስታ ነበረ ረስተዋት። ያን ነገር ስላስታወሰች አሁንም ድጋሚ ስህተት አልሳሳትም ብላ እውነቱን አልናገርም ብላለች። እናም እንግዲህ ብሌን በህይወቷ ተስፋ ቆርጣለች። ዛሬ እውነቱ ይወጣልኛል ብላ በቃል ስሜት ላይ እንግዲህ በነገራችን ላይ በቀላሉ የምትተዋቸው አይደለም። ምክንያቱም ይሄ በጣም ከባድ ነገር ነው። ልጅቷን በስሜት መጫወት ወይም ደግሞ አንድን ሰው እንደ እቃ መጫወቻ ማድረግ ማለት ነው። ለምትፈልጉት ዓላማ ያን ሰው መጠቀም በጣም ከባድ ነው እና ያ ሰው ምላሹ ለእናንተ ከባድ ነው የሚሆነው። ቃልም ታዲያ እንግዲህ ይሄ ነገር ሆን ብሎ ወጥመድ እንደሆነ ስለገባት አልናገርም ብላ ከዳግም ክላስ እንግዲህ ወጥታለች። ብሌን በረንዳ ላይ ቁጭ ብላ ማልቀስ ትጀምራለች። ሰላም ደግሞ ወደ ቃል መኝታ ቤት ስትገባ ቃል መኝታ ቤቷ ስላልነበረች ይቺ ልጅ በዚህ ሌሊት ተነስታ የት ሄደች? ቆይ ስለዚህ ከወንዶች ጋራ መጨፈሪያ ቤት ወጥታ ነው እያለች ሰላም በቃል በጣም ተናዳ በሯን ከፍታ ወደ በረንዳ ስትወጣ ብሌን ቁጭ ብላ ብቻዋን እያለቀሰች ነበር። እና በመጨረሻም እንግዲህ ለምን እንደምታለቅስ ስትጠይቃት እናቷ እንደናፈቀቻት ብሌን ለሰላም ትነግራታለች። ሰላም እንግዲህ አይዞሽ አንድ ቀን ትገኛለች ብላ ብሌን አንድ ነገር እዚህ ጋር አስታወሰች። ሰላም ቃል መኝታ ቤቷ ውስጥ እንደተኛች ስላሰበች ስለ ቃል አልጠየቀችኝም ብላ በጣም ደስ ብሏት ነበር። ምክንያቱም ነገሩ በጣም ከባድ ነው ነገር ሰላም ካወቀች ቃል በዛ ምሽት ከዳግም ቤት መሆኗ ለዳግምም ሆነ ለቃል በጣም መጥፎ ነገር ነው። እናም እንግዲህ በዚህ መሀል ሁለቱ እያወሩ እያለ በረንዳ ላይ ቃልና ዳግም በነገሩ ስላልተስማሙ ቃልም ልትጠቀምብኝ ፈልገህ ነው እንጂ የምር ፈልገው አይደለም፣ የምር እኔን ወደኸኝ አይደለም፣ አሁን እንደገባኝ ከሆነ ሆን ብለህ ብሌን ልካ ነው፣ ለዛ ነው እኔን አውጣጣልኝ ብላ ነው አይደለ በማለት አልፈልግም ብላ እንግዲህ ነገሩን አልናገርም ብላ ከዳግም ቤት በር ከፍታ ስትወጣ ሰላም እጅ ከፍንጅ ትይዛታለች። በዛ ሌሊት ማለት ነው።
እንግዲህ በዚህ የተነሳ ግቢ ውስጥ ትልቅ ጦርነት ይነሳል። ሰላምም ዳግምን ከዚህ ቤት ቶሎ ዕቃህን ይዘህ ውጣልኝ፣ እዚህ ቤት ውጣ እያልኩ ጭራሽ ደግሞ ሌላ ጥፋት ትጨምራለህ ወይ አንተ ባለጌ በማለት እንግዲህ ዳግምን እንደ አዲስ ትነሳበታለች። ምክንያቱም ደግሞ ከዛ በፊት እንግዲህ ቃል በነገረቻት ነገር ቤቱን ለቆ እንዲወጣ ማስጠንቀቂያ ሰጥተው ነበረ። ወንድሜን ለመግደል የሞከርክ አንተ ጨካኝ ሰው ነህ፣ ስለዚህ ቤቴን ለቀህ ውጣ ብላ ማስጠንቀቂያ ሰጥተው ስለነበረ ጭራሽ ደግሞ ቃል ከሱ ቤት በሌሊት ስትወጣ ስታያት ነገሩ ተባብሶ ሰላም ዳግምን ዕቃህን ይዘህ ከቤት ይውጣ ብላ በሌሊት ከቤቱ አባረዋለች። በዚህ የተነሳ እንግዲህ ነገሮች ሁሉ ተባብሰው ብሌንም ከሱ ጋር አብሬ እሄዳለሁ እንጂ ብቻውን ትቼው አልቀርም ብላ እንግዲህ ሰላም በግድ እጇን ይዛ ከግቢ እንዳትወጣ ስትከለክላት እያየን ነው። እናም በዚህ መሀል እንግዲህ ዳግም ለሰላም አንድ ነገር አስታውሷታል። ቤት እግዚአብሔር ነው፣ ብዙ አትመጸዳደቂ፣ ነገር ግን እኔ ነፍሰ ገዳይ ከተባልኩ አንቺ ምን ልትባይ ነው? አልማዝ ምን እንዳደረግሻት ረሳሽ እንዴ? ብሎ እንግዲህ ለሰላም ልኳን ነግሯታል። ሰላም ቆይታን ያስታወሰችው ይህን ነገር ረስታው ነበረ። ሰውን ያክል ነገር ገላ እንደቀበረች ሰላም ትረሳለች መሰለኝ። ወንድሜ ተጫረ ብላ ትንሽ ጭረት ነው የተጫረውና እንደዚህ የምትመጸዳደቀው እሷ ግን የሰው ነፍስን ገላ ከህግ ደብቃ ቀብራ ያለች ሰው ናት። ያው ሴትዋ በህይወት ብትኖርም ግን ሰላምም ሆነች ሌሎቹ የሚያውቁት ከባህሉና ከቃል ውጭ ያሉ ሰዎች እሷ በህይወት እንደሌለች ነው የሚያውቁት። እና ከዛን ግን የተናገረችው ነገር ትክክል አይደለም። ዳግም ስለ አልማዝ ለሰላም በማስታወስ ሰላም ራሷን እንድትጠላና ራሷን እንድትስት እያደረጋት ነበረ። በነገሩ በጣም ደንግጣለች፣ የረሳችው ነገር ስለነበረ እንግዲህ በአልማዝ ሞት ሰላም ራሷን እስከ መሳት እና ደግሞ እስከ መቀወስ ድረስ ደርሳ ሆስፒታል ሁሉ ገብታ ነበረ። እናም እንግዲህ ከዛ በኋላ በመከራ ነው ደህና የሆነችው። ነገር ግን ዳግማውን በድጋሚ አስታውሶታል። ላስታውስሽ እንዴ ረሳሽው እንዴ አንቺም እኮ አልማዝን ገለሽ ቀብረሻን ብሎ እንግዲህ ስህተቷን ሰዎች ላይ እጅሽን ከመቀሰርሽ በፊት የራስሽን ስህተት አርሚ በማለት ዳግም ምንም ሳያቅማማ ሻንጣውን ይዞ ከቤት ወጥቶ ሄዷል። እንደ በፊቱ ቢሆን ለዳግም አሪፍ ነበረ። ነገር ግን አሁን ላይ እናቱ ገነት ስላለች ወደ እናቱ ቤት ይሄዳል ማለት ነው። እናም እንግዲህ ነገር በዚህ እያለ ቃል ሁሉም ነገር በሷ ላይ ሆን ተብሎ የተደረገ ወጥመድ እንደሆነ ስታውቅ ብሌንን ለመበቀል እያሰበች ነው። እሱም እንግዲህ መጀመሪያውንም እዚህ ቀደም የተደረጉ ነገሮች ሁሉ ዳግም እንደሚወዳት የሚያሳያትን አክት ወይም ደግሞ የሆነ ነገር ከእሷ ሲፈልግ እሷን ማውጣጣት ሲፈልግ ወይም ብሌን ስትልከው እንደሆነ ገብቷታል። በዛ ላይ ሰላም ዳግምን ከግቢ ስላባረረችው ከቤት እንዲወጣ በሌሊት ስላደረገችው ቃል በጣም ተናዳለች። ለዛም እንግዲህ ብሌንን እጎዳታለሁ እያለች ነው። ሁለቱ ውጭ ላይ ሲጨቃጨቁ ቃል ግን ቀድማ ወደ ውስጥ በመግባት ቢላ ይዛ ወደ ብሌን ክላስ ትሄዳለች። በመጨረሻም እንግዲህ የብሌን ክላስ ውስጥ ቁጭ ብላ ብሌንን ትጠብቃታለች። ብሌን ሰላምን ወደ ክላሷ እንድትገባ ካዘዘቻት በኋላ ወደ መኝታ ቤቷ ስትሄድ ቃል ቢላ ይዛ ብሌን እንድትወጋት እየጠበቀች ነበረ። እናም እንግዲህ ቃል ብሌንን በቢላ ልትወጋት ነው። በዛ ላይ ያደረግሽኝን ነገር ሁሉ መቼም ይቀር አይደለሽም፣ እኔ አንቺ መጠቀሚያ እንድታደርግኝና የምወደው ልጅ ደግሞ ከዚህ ቤት እንዲባረር ያስደረግሽው አንቺ ነሽ በማለት ብሌንን በጩቤ ለመውጋት እየታገለች ትገኛለች። በዚህ ሰዓት እንግዲህ ሰላም ሳሎን ቁጭ ብላ ቆይ ምን ነክቶኝ ነው? ለምንድን ነው ዳግምን እንደዚህ የተናገርኩት? በዛ ላይ እንዴት በዚህ ጨለማ አባረረዋለሁኝ? በማለት ሳሎን ቁጭ ብላ ያለ ነገር ግን አንድ ሀሳብ መጣላት። ድንገት ለብሌን ደውሎላት ከሆነ ብሌን እንድጠይቃት ብላ እንግዲህ ሰላም ከሳሎን ወደ ብሌን ክላስ ወጥታ ሄዳለች። ቃል ደግሞ ቢላውን ይዛ ብሌንን ለመውጋት እየተጠገቻት ትገኛለች። ውድ ቤተሰቦቼ አደራ ድራማ እንግዲህ አንዳንድ ጊዜ ለራሳችን ጥቅም ብለን በሰዎች ስሜት ላይ የምንረማመድ ከሆነ መጨረሻው ያ ነገር አያምርም፣ ይጎዱናል እነዛ ሰዎች ማለት ነው። እና
ይህንን ማሰብ ነበረባት። ብሌን በጣም ብዙ መንገዶች እናቷን የምታውቅበት መንገዶች ነይ ልንገርሽ የሚጠቅምሽ ነገር ስትባል አልፈልግም እያለች እየሄደች በሌላ ልክ ባልሆነ መንገድ ስለ እናቷ ማወቅ ትፈልጋለች። ለምሳሌ ሄለን እንግዲህ ስለ እናትሽ ልንገርሽ ስትላት አልፈልግም ብላ ከምኝታ ቤቷ መንቅራ አባረረቻት። አሁን ላይ ሄለን ለሷ ብላ የት እንዳለች ምን እንደሆነች ምን እንደተደረገች እንኳ አይታወቅም። ደብዛዋ ጠፍቷል። ይህ ሁሉ በእሷ እንዝላልነት ነው። በዛ ላይ ደግሞ ሳሚ ሌላኛው ሳሚ በጣም የሚጠቅምሽ የምነግርሽ ነገር አለች ሲላት ምን ችግር አለው ቆም ብላ ብታዳምጠው። ስለዚህ የራሷ ስህተት ነው ማለት ነው። እሷ ልክ ባልሆነ መንገድ እንግዲህ ቃልን ተጠቅማ እናቷን ለማግኘት የምትጥረው ጥረት በአሁኑ ሰዓት ሌላ መዘዝ ይዞባት መጥቷል። ቃል እሷን ልትጎዳት እንግዲህ ትፈልጋለች። በተለይ ደግሞ ዳግምን ሰላም ከቤት ስላባረረችው ለዚህ ነገር ሁሉ ተጠያቂዋ አንቺ ነሽ በማለት ብሌንን መጉዳት ትፈልጋለች። ስለዚህ ብሌን አሁን ላይ ምንም እኔ በበኩሌ ከብሌን አታሳዝነኝም። የራሷን ዝላልነት ነው። በተደጋጋሚ ስለ እናቷ ሰዎች ሊነግሯት ሲሉ ያን ነገር ከመረዳት ይልቅ የማይሆን መንገድ ነው የምትሄደውና የራሷ እንዝላልነት ነው እናቷን እንዳታውቅ እያደረጋት ያለው ብዬ አስባለሁ። በዚህ መልኩ ቃልን ከመጠቀም ይልቅ እናቷ የምታውቅባቸው ዘዴዎች በጣም ብዙ ነበሩ። ነገር ግን አሁን ላይ ነገሩ የተበላሸ ይመስለኛል። ምርመራው እስኪመጣ ድረስ እንግዲህ አሁንም ቃል የሰላም ልጅ አይደለችም። ሰላም እኔና አንቺ እናትና ልጅ አይደለንም፣ ምርመራው መጥቶ እውነቱ እስኪታወቅ ብላለች። በእርግጠኝነት በአሁኑ ምርመራው አይቀየርም። ምክንያቱም ዶክተሩ በጣም ጎበዝና ታማኝ ሀቀኛ ዶክተር ስለሆነ ጊዜውን ጠብቆ ምርመራው መምጣቱ አይቀርም። ያኔ ቃል የት ልትገባ ነው ሲሆን ከሁሉም ጋር በፍቅር ሆና በተለይ ደግሞ ሰላምን ምርመራው ከመምጣቱ በፊት ይቅርታ ጠይቃ ወንጀሏን ብታቀል መልካም ነበረ። ሰላምን ይቅርታ ብትጠይቃትና እውነቱን ብትነግራት ምናልባት ላታሳስራትም ትችላለች ብዬ አስባለሁ። ነገር ግን ቃል እንግዲህ ፍቅር እያለች አሁን ላይ ሌላ ስህተት ከመጣችበት ስራ ጎደን ብላ ሌላ ነገር ውስጥ ገብታለች። ውድ ቤተሰቦቼ አደራ ድራማ በክፍል 46 እንግዲህ በጣም አስደንጋጭ ነገሮችን እያየን ነው። እኛ የምርመራው ወረቀት መጥቶ እውነቱ ይወጣን ስንል ጭራሽ ነገሮች ወደ ሌላ መስመር እያመሩ ነው። እንግዲህ ቃል ብሌንን ከጎዳቻት ነገሩ ሁሉ ይበላሻል። ወይ ሰላም ደርሳት አድናት ይሆን ወይስ ቃል ተወጋት ይሆን ብሌንን የሚለው በቀጣይ በክፍል 47 እንግዲህ እስከምንገናኝ ድረስ የዛሬው የአደራ ክፍል 46 ይህን ይመስል ነበረ። መልካም ጊዜ